እጅግ በጣም አሳዛኝ ነገር ነው የሰማነው። ሀይሚዬ እንግዲህ ታማ ራሷን ስታ ወድቃለች። ወደ ሆስፒታል እንግዲህ ተሰባስበው ይዘዋት እየሄዱ ነው ቪዲዮ ያለቀው። ለሀይሚ ይሄ አይገባትም ነበረ። እዚህ ጋር የተሰባሰቡት በሙሉ ብሩክንም ጨምሮ ሀብም፣ ፍፄም፣ ሀሰንም ማናቸውም ለሀይሚ ደህንነት ለሀይሚ ጤንነት ማንም ሰው እያሰበ አይደለም። እዩም የራሷን ነው የምትስገበገበው። ብሩክም ኢቭን ልትሄድ እንደሆነ ታሪኩን ሙሉ ስነግራችሁ የምሬን ነው ምላችሁ እኔ እንጃ አላቅም። አሞኛል፣ ጥሩ ስሜት እየተሰማኝ አይደለም፣ ደህና አይደለሁም ስትለው እና ለምንድን ነው ጥለሽ ልትሄጂ ነው? የትም አትሄጃትም ነው ያለው። መጀመሪያ ላይ ራሴን እያመመኝ ነው እንኳን እያለችው፣ ሌሎቹን ተዋቸው፣ ዝም ብለው ወከባ ነው። ማንም ሰው ልንገራችሁ፣ እኔ በሀይሚና በብሩክ መሀል በዛ ዙሪያው ያሉ ሰዎች ማንም ሰው በቃ ለሀይሚም ለብሩክም 100% ይጠቅማል ይረዳል ብዬ የማስበው ሰው የለም። ይቅርታ አድርጉልኝና ማለት ሁሉም ሰው አስመሳይ ነው። እና እዚህ ጋር እችን ትንሽዬ ልጅ እንግዲህ ጭንቀቷን በቃ ነፍሷ ድረስ ነው ያስጨነቋት። ራሳቸው የራሳቸውን ይጨቃጨቃሉ። አንዱ ለአንዱ መልስ ይሰጣል። አንዱ መማታት ይጀምራል። አንዱ እዛ ጋር ግን እቺ ልጅ ነፍሰ ጡር ናት አይደል? ውስጧ እየተንቀጠቀጠ ጭንቀት ከመጠን በላይ ሆኖባት እራሷን ስታ እስክትወድቅ እንኳን ማንም እየተረዳት አይደለም። ባናታችሁ ተተከሉ። ማንም ሰው ምንም ቢላይ ከሴት ይውላችሁ። እኔ ለሴት ነው ማዝነው። ገባችሁ? ሀይሚ ማለት ነው ትልቅ ጥፋት አጥፍታለች። ትልቅ ስህተት ሰርታለች። ያ ምንድን ነው? ከጋብቻ በፊት ሁሉን እውነታ ሳታውቅ ሁሉን ነገር ሳትረዳ ማርገዝ አልነበረባትም። የምሬን ነው ምላችሁ። በጣም በጣም ከባድ ነገር ነው እያሳለፈች የምትገኘው። ተውት አሁን እንትና ጥፋተኛ ለማለት ሳይሆን፣ ብሩክ ግን ምን እየሆንክ ነው ማለት በጣም የሆነ እስማም ወንድ እንዲህ ነው በቃ። ምንም የሴት ልጅ እዚህ ምድር ላይ ሴት ልጅ ፈተናዋ፣ መከራዋ፣ ስቃዩዋ በቃ መጀመሪያ ፍቅረኛ ሳትይዝ ምንም ነገር ሳትይዝ በቃ ነፃ ነበረች። ምንም ያግዳትም ምንም የሚያስጨንቃት ነገር አልነበረው። ከዛስ ጭንቀቷ የሚጀምረው መከራው ውስጥ የምትገባው በቃ አለ አይደለም ፍቅረኛ የያዘችለት ብቻ ነው። ከዛስ ያገባሽ ቀን ያኔ ነው። ከዛስ የወለደች ያረገዘች ቀን ህይወቷ ሁሉ ወደ ሲኦል ይቀየራል። እች ልጅ ሰላም የነበረችው በጣም አትጨነቅም። በቃ የኔ የምትለው ሰው በምትለው ሰው ነው የምትጎዳው የምትሰበረውና የምር እኔ ማለት እምባዬ ሁሉ እየወረደ ነውና እንዴት ልበላችሁ፣ ህይወት እንደዚህ ነች። በቃ ለሴት ልጅ ምንም አይነት ምቾት የላትም። ይቻ ዓለም እንደው እግዚአብሔር ፈቅዶ ወደዛኛው ዓለም ስንሄድ ይመቸንን ይሆናል ብዬ እንጂ ማለት ነው። ይቻ ዓለም ለሴት ልጅ ስቃይ ናት። በቃ ወንድ ልጅ የፈለገውን ነገር ያደርጋል፣ በቃ እንደፈለገ ይሆናል። የምሬን ነው። እች ልጅ አሁን እንዲህ መውደቅ ነበረባት አስፋልት ላይ በዚህ ማታ በዚህ ጨለማ እንዲህ እየተንቀጠቀጠች እያየ እንዴ እርስ በርስ ነው የሚበላሉት። እርስ በርስ ሲጀመር ሀብ ራሱ ማለት ነው ብሩክ ራሱ ምንድን ነው ማለት ምን እየሆንክ ነው? እንደው ብን ብላ ጥላ ብጠፋስ መፍቶ አይደለ እንዴ? ገባ ስንትን እኔ እንጃ አላቅም። አሁን ብዙ ነገር ልትሉ ትችላላችሁ፣ ግን ሴት ስትሆኑ እግዚአብሔርን ነው ብላችሁ ይሄ ነው በቃ የሴት ልጅ ህይወት። መጀመሪያ ዝም ብላ ከተቀመጠችበት አንድ ወንድ ይመጣና ፍቅሩን በቃ በፍቅሯ እንደተገበገበ እንደተቃጠለ ይነግራታል። ከዛ እሷ ደግሞ ታምናለች፣ ህይወትን ትፈልጋለች፣ ኑሮን ህይወትን በቃ መውለድ ትፈልጋለች አይደል እንዴ? ከዛስ በቃ በፍቅርም እያለች አንድ ሳምንት አንድ ወር ነው በቃ በሰላም ልትኖሩ የምትችሉት። ፍቅር ስቃይ ነው ለአንዳንዱ ሰው። በእውነት ነው የምላችሁ የሴት ልጅ ህይወት በቃ ስቃያ የሚጀምረው ካገባች በኋላ ነው። በተለይ ደግሞ ካረገዘች በኋላ እግዚአብሔርን ነው የምላችሁ። እና ለሀይሚ አይገባትም ነበር። እና ብሩክ ምን ሆነ ነው አሞኛል ስትልህ እንኳን ማለት ነው ሀሰን አሟታል። እች ልጅ ነፍሰ ጡር ናት፣ አሟታልም ወደ አዲስ አበባ መሄድ አለባት፣ አዲስ አበባ ወስጄ ማሳከም አለብኝ እያላችሁ ሀብ እንዴ ምን ሆንሽ ነው ሀይሚዬ ምን ነካሽ? በስኪ አሁን እሺ በቃ አዲስ አበባ አሁን መሽቷል መሄድ አትችሉም፣ ግን በቃ እስኪ እዚህ አካባቢ ያለ ሆስፒታል ውስጥ እንሄድና ቼክ እናድርግ ብሎ ለጤናዋ ማሰብ እሷን ትሬት ማድረግ ነው ወይንስ ከሀሰን ጋር ለምን አመጣት ለምን አስወጣት ለምን አስገባት? አንተም ሁሉም ስግብግብ ራስ ወዳድ እግዚአብሔርን ማንም ሰው ተከራካሪ የላትም። ማንም ሰው እዚህ ጋር የሀይሚ ስሜት የሀይሚ ጭንቀት ኢቭን አላረገዘችም እያላችሁ ነው። ምድረ ዱቄታም ማለት ነው። ወላሂ ላዚም ብሏል ሀሰን፣ ወላሂ እርጉዝ ናት ብሏል። እርጉዝ ናት፣ በደንብ እርጉዝ ናት እቺ ልጅ። ታዲያ አረ ፈጣሪ ሆይ እንደው እቺ ትንሽዬ ልጅ ምን አድርጊ ተብላ ነው? አረ ከሚገባው በላይ ተፈተነች። አረ እግዚአብሔርን ነው ምላችሁ። አረ ፈጣሪ ሆይ ውይ በስመ አብ። ሁሉም እዚህ ጋር የተቀመጠው ስግብግብ፣ ሁላችሁም ስግብግቦች ማትረቡ ናችሁ ሁላችሁ። በእውነት ነው የምላችሁ። እንዴት አንድ ሴት ልጅ እንዴት ብሩክ አይኗን እያየ አቅፈ ሀይሚዬ ምን ሆነሽብኝ ነው? ይህን ነገር እኮ ቀስ በቀስ እንፈተዋለን። ዲኤንኤም ድጋሜ መመርመር ካለበት ይመረመራል። መረጋጋት ከፈለግሽ እሺ በቃ እንሂድ አዲስ አበባ ብለህ ተከትለ መምጣት ስትችል ከእዩ ጋር እዚህ ጋር አንተ ፊት ለፊት ስትተቃቀፍ ልጅህን ምን ስትል ከእዩ ጋር ስትጨቃጨቅ እሷ አእምሯ ይልቀቅ እንዴ?
ምን አይነት ማለት እዛ በጣም እንደውም ቆያችሁ እዛ። ብሩክ ምን ሀሳብ ምንድን ነው አልገባኝም። ማለት ለሀይሚ አታስብላትም ነው ወይንስ እውነታም ቀድመህ ታውቅ ነበረ? በቃ ያንተ ልጅ እንደሆነች ታውቅ ነበር ማለት ነው ብሩክ? የምሬ ነው ታውቅ ነበረ? ለዛ ነው ሀይሚን ቀድመህ ያስረገዝካት? እግዚአብሔር ምስክሬን ነው የምላችሁ። አንዳንዴ እኔ ምን ብዬ ነበር መሰላችሁ? አንድ ልጅ ከምትወዱት ሰው፣ ከምታፈቅሩት ሰው፣ ከሚያፈቅራችሁ ከሚወዳችሁ ሰው በማንኛውም ጊዜና በማንኛውም ሰዓት ቢረገዝ ኖርማል ነው፣ ያ ሰው እስከ መጨረሻው ካልተለያችሁ ብዬ ነበር። ግን ደግሞ እግዚአብሔር ምስክሬን ነው የምላችሁ ከትዳር በፊት ምንም ነገር እንዳታረጉ በእውነት ነው የምላችሁ። ከሀይሚ ህይወት ልትማሩ ይገባል። አሁን ስለ ልጅቷ አይደለም እያወራሉት። የልጅቷ አባት እሱ ይሁን አይሁን እኛ እስካሁንም ድረስ የእሱ አይደለችም እያለን ነው እየተከራከረን የምንገኘው። ድጋሚ ዲኤንኤ የሚለይ ይሆናል። ግን ደግሞ ሀይሚዬ በዚህ ልክ የተጨነቀችው የራሱ ጉዳይ ብላ በቃ ለሆነ ጊዜ ተወኝ ራሴን በቃ ማዳመጥ እፈልጋለሁ ብላ በጤንነት ጸጥ ማለት ትችል ነበር። ግን 2 ነፍስ ናት እቺ ሴት፣ ገባችሁ? 2 ነፍስ ነች። ይህንን ነገር እንዴት ነው መቋቋም የምትችለው? አላረገዘች የምትሉ ሰዎች ማለት ነው ተው እንጂ። አብራችሁ ነበራችሁ እንዴ? አብራችሁ ነው የምታድሩት የምትሉት ከነሱ ጋር? ከካሜራ ጀርባ ያለውን ህይወታቸውን ታውቃላችሁ? አታውቁም? በጣም ያሳዝናል። እግዚአብሔር ምስክሬ፣ እኔ በጣም ነው የተናደድኩት። ብሩክ በቃ ልክ ስትወድቅ ነው የታየች። መጀመሪያ ራሷን እያዞራት ጭንቅላቷን ሁሉ እያያዘች ነበር። አንተ ቼክ አላረካት። ምን አድርግ ነው የምትለው ሀሰንን? ሲጀመር ማለት ነው በንግግር አታምኑም እንዴ? ጭቃ እግዚአብሔርን ይቅርታ አድርጉልኝና በንግግር አታምንም እንዴ? የተማርክ ሰው አይደለ እንዴ አንተ? ብሩክ ተው። ለሀብስ ራሱ ማለት ነው ምንድን ነው እንደዚህ አንቀለቀለ? ያንተ እህት ብትሆን ስምረት እንደዚህ ብታረግ ብሩክ ማለት ነው ስምረት አንተ በጣም ነው የምትወዳት እህቴ ናት ትላለህ አይደል? ከእህትም በላይ ታያታለህ አይደል እንዴ? ታዲያ ስምረት እንደዚህ አይነት ህይወት ቢያጋጥማት ፍቅረኛ ይብላ ከዛም በላይ ደግሞ ባሌ ብላ አብራው እየኖረች አብራው ተቀምጣ ለዛውም አስረግዟት በመሀል የማትታወቅ ሴት ማንነቷ የማይታወቅ ሴት ልጅ ይዛ መጣ ስታሳቅፈው እያየ ዝም ትላለህ? ሄደን ንቅ አድርገህ ትገለው ነበር። ምክንያቱም እህት ናታ። ምክንያቱም ስሜቷ የእህትና የፍቅረኛ ስሜት ይለያያል። እሱን ነው የተረዳሁት። ግን አንተ በዚህ ሰዓት መጣህ ሀይሚዬ ምን ሆነሽ ነው? አዘንሽብኝ እንዴ? ከፋሽ እንዴ? ይቅርታ አድርጊልኝ። ይሄን በቃ ትኖሪያታለሽ ከኔ ጋር። አንተ ማን ነህ ሲጀመር? ልታስገድዳት አይገባም። ጊዜ እንኳን መስጠት አልፈለክም። እግዚአብሔርን ሀይሚ ምንም አላለችም፣ አልሰደበችም፣ ምንም አላለችም። ግን ለምን ዋሸኝ የሚል ጥያቄ ብቻ ነው የጠየቀች። አሁንም ልረፍ በቃ ራሴን ማዳመጥ ፈልጋለሁ እያመመኝ ነው አለች። ወላሂ ብሏል ሀሰን ራሱ ወላሂ ታማለች ሀይሚ ብሏል። ስለዚህ መጣሃ ምንድን ነው ሀይሚ እየሆንሽብኝ? ምንድን ነው የተፈጠረው ነገር? ይሄ እኮ ነገር በዚህ ነገር ይስተካከላል። እመኝኝ ዛሬም በቃ እመኝኝ ባለልሽም በቃ ያንቺ ደህንነት ያንቺ ጤንነት ያሳስባል። ነፍሰ ጡር ነሽ። የሚሰማሽ ስሜት አለ ወይ? ምንድን ነው የሆንሽው ነገር? በቃ ሕክምና አሁን መሽቷል። ወደ አዲስ አበባ ለመሄድ ይከብዳል። ግን እስኪ በቅድሚያ እስኪ ክሊኒክ እንሂድና ታይ ብሎ ወደ ሆስፒታል መውሰድ ነው የነበረበት ወይንስ ደግሞ ሀሰንን ለምን አንተ አይመለከትም አንተ አያገባም እንዴ? አንተማ እኮ ከረሳት ቆየ። ልብህም ጉዞህም በቃ አሁን ጭቅጭቅህም ክርክርህም ከእዩ ጋር ሆኗል። እውነቴን ነው የምላችሁ። እኔ አሁን የፈራሁትን ነገር እንገራ 10% ልትሰድቡ ትችላላችሁ፣ ልትዘቀዝቁ ትችላላችሁ፣ የፈለጋችሁትን በሉ። ብሩክ ማለት ነው ከእዩ ጋር ለሆነ ጊዜ ካልኖረ እኔ እቀጣለሁ። ታያላችሁ ማለት ነው ታያላችሁ። ምክንያቱም አይቼዋለሁ ልቡ እንዴት እየራራ እንደነበረ። በእውነት ልጅ ህፃኑ አታሳዝን ምናምን እያለች እቺ ሰይጣን የሆነች ሴትዮ ማለት ነው። የሀይሚስ ህይወት ፈጣሪ ሆይ። ብሩክ ግን ለምን እንደው ይሄ ነገር እንኳን እስኪጣራ ሀይሚዬ ይሄን ነገር ማድረግ የለብንም ብለህ ብትከለክላት ምን አለበት? እሷ እንኳን እንደው እናርግ ብላ ቢሆን አትልም። አውቃለሁ ሴት ልጅ ነች። ግን ምን አለበት ትንሽ ብትታገስ? አንተን ለማስደሰት ነው ይሄኔ ከአንተ ጋር የተኛችሁ የሚሆነው። አንተን ለማስደሰት ብላ ይሆናል ልጅ ልትወልድ ያሰበችው። አንተን ለማስደሰት ብላ ይሆናል። ቢፈጠርም ችግር የለውም እንደ ሌሎቹ ሴቶች እየዞረች አላስወረደችም። ይሁን ችግር የለው ደስተኛ ነኝ በቃ ብሩክ ደስተኛ ይሆናል፣ እናቱ ደስተኛ ትሆናለች ብላ ያንተን ፍላጎት ያንተን ስሜት አስቀድማ ነው። ታዲያ ለምንድን ነው ለእሷ ስሜት ያልተጨነቀው? እኔ እዚህ ጋር ዋሽታታል ምናምን ለሚለው እሱን መድኃኒዓለም ነው የሚያውቀው። እውነታውም በጊዜ ሂደት የሚወጣ ነገር ይሆናል። 100% እኔ ያንተ ልጅ ናት ብዬ አላምንም፣ ግን 90% ያንተ ልጅ ልትሆን ትችላለች ብዬ አምኛለሁ። እዩም ከነጭራሹ አልወለደች የሚባልም ታሪክ አለ። ለማንኛውም ወደ እሱ አልገባ። ግን ለሀይሚ ያደረጉት ነገር ዛሬ ተገቢ ነው ወይ? ማን ነው እዛ ጋር? ፍፄም አላያትም፣
ሀብም አላያትም፣ ብሩክም አላያትም፣ ሀሰንም አላያትም። ፍፄም በቃ የራሳቸውን ነው አሞኛል እያለች ነበር እኮ። የሀሰን ይሻላል ቢያንስ ደህና ሕክምና ታገኝ ረፍት ታድርግ ነው እያለ ያለው። ትናንትና እዛ ክፍል ውስጥ አትወጭም ብለው ፍፄ በጣም ነው ያዘንኩብህ። ሁላችሁም ራስ ወዳዶች፣ አስመሳዮች፣ በቃ ራሳችሁ ላይ እንዲሆን የማትፈልጉትን ነገር ሰው ላይ ሲሆን ትፈርዳላችሁ። እህቶቻችሁ ላይ ያ ነገር ቢሆን ሀይሚ ላይ የደረሰው ያልቻለችው ነገር የለም። እግዚአብሔር ምስክሬን ነው ምላችሁ። ይሄ ልጅ ራሱን እንዳይጥል በራሱ ይሄን ያህል ከተማመነ በቃ እስከ መጨረሻ ውጤቱ ሳይበላሽበት በቃ የሆነ ሳይረበሽ ሳይጨነቅ ሳይፈራ ይሄንን ዲኤንኤ በጊዜ አድርጎ እውነታው እንዲታወቅለት እውነታው እንዲወጣለት ነው እንጂ ሀይሚ ነግራችኋለሁ፣ ቅንጣት ታክል 1% እንኳን ልጁ ልትሆን ትችላለች የሚል እሳቤ አልነበራትም። ለምን ብሩክ እዚህ ጋር እየከተባት ነው። ብሩክ እዚህ ጋር በየጠዋትም ማታም ሀይሚዬ ልጅቷ የኔ አይደለችም፣ ቅመሜ ልጅቷ የኔ አይደለችም፣ የኔ ፍቅር ልጅቷ የኔ አይደለችም፣ እኔ አንቺ ብቻ ነው የምወደው፣ ከአንቺ ብቻ ነው መውለድ የምፈልገው ሲላት ነበራ። ሀይሚዬች ልጅ የኔ ልትሆን ትችላለች። እንዳስረገዝኩ አላውቅም፣ ግን በጊዜው ግንኙነት ነበረ፣ ስህተት ተፈጥሮ ሊሆን ይችላል፣ እኔ አላወቅኩም ሀይሚዬ ብሎ ቢነግራት ኖሮ እስከ ዛሬ መድኃኔዓለም ነው የምላችሁ። ወይ ሀይሚ ፍቅሩን መቀበሉንም ልታስብበት ትችል ነበረ። በቃ እስኪ ቆይ መጀመሪያ ይረጋጋ፣ ሁሉ ነገር ይታወቅ፣ ልረጋጋ ማለት ትችል ነበር። ግን አጣድፎ ፍቅር ውስጥ አስገባት፣ አጣድፎ ደግሞ አስረገዛት። ከዛስ አሁን ትናንትና ክፍል ውስጥ አስቀምጠው አትወጭም እንዴ? ተዋት እስኪ ጊዜ ታግኝ፣ ከራሷ ጋር ታወራበት። እዛ ልታሳብዷት ነው እንዴ እናንተ እብዶች? እዛ እየተጫጫኋችሁ እየተዳረ ኧረ የሴት ልጅ ስቃይስ ፈጣሪ ሆይ! ኧረ ምን አይነት ሲኦል ውስጥ ነው የምንኖረው? ግን ወይኔ ነጮች እግዚአብሔርን እንዴት በቃ ለዓለም ደልቷቸው እንደሚኖሩ የኛ ሀበሻ ወንድ ኧረ በስመ አብ! እንደው እናንተን ሲጥረጋችሁ እንዳለ እንደ ይቅር በለኝ። ግን ማለት ነው ቅድሚያ እስኪ ትሪት ለጤንነት መጀመሪያ ከሁሉም ነገር ብሩክ። እኔ አሁን ሀይሚ ማለት ነው መድኃኔዓለምን አልፈልግህም በቃ ጥንቅር ብለ ቅር ብላ ብትሄድ መፍቷ ነው ብዬ አምናለሁ። እንደኔ ትችላለች። ግን ደግሞ በአንድ ነገር አምናለሁ፣ ጥለሽው ሂጂ አትሂጂ ብለን እኛ የመምከር መፍት የለንም። ለምን ኑሮ የምትኖረው እሷ ናት። ስሜቱን እየተሰማት ያለው እሷ ናት። እየተሰቃየች ያለችው እሷ ናት። ማንም ሰው ይናድርጊ ያናድርጊ ሌላት አይገባም። ትናንትና ደግሞ ሀይሚዬ በቃ የሰማሽው ነገር ከባድ ነው፣ ያየሽው ነገር ከባድ ነው። እንዴ ጫማ ሲወረውር አልነበር እንዴ? አላያችሁትም? እዛ ክፍል ውስጥ ቁጭ ብሎ እቺ ልጅ ነፍሰ ጡር ናት ብሎ አንዴ ራርቶላታል፣ አንዴ ቆም ብሎ አስቧል። ተው እንጂ መድኃኒዓለም ኧረ ሴት ወይኔ ወንድ ቢሆን አንዴ በቦክስ በምን አጣራምሶ በጥፊ አደራግቦ ማለት ነው በካልች በጠረባ ጥሎ ስሜቱን እርስት አድርጎ ቁጭ ይላል። በቃ ሴት ልጅ ግን መናገር እንኳን አልፈለ በቃ ሀይሚ ምንም ቃል እንኳን የላት ማጠራት ቃል እና አትወጭም እንዴ? አንዳችሁ እንኳን ይዛችኋት አትወጡም እንዴ? ቁጭ በይ ተቀበዩ። በቃ ይህን ነገር አምነሽ ተቀበይ አይነት ነገር። ካልተቀበለችስ መፍቷ አይደል እንዴ? ቢያንስ ዛሬ ደግሞ ተቃጠልኩኝ ፈጣሪ ሆይ ምን አይነት የኔ ትንሽዬ ወርቅ የኔ ጣፋጭ ሀይሚዬ ይሄ ላንቺ አይገባሽም። እዩ ባለፈው መጣ። ከእዩ ጭቅጭቅ እንኳን ብትወጣ ብታርፍ ምን አለበት ብትፈቅዱላት። አሳፋሪ ነገር ነው ያየሁት ዛሬ። ሀይሚዬ ብቻ ደህና ሁኝልን። አልቅሼ የመጣሁት የብር ዝግትግት አድርጎኝ ማለት አልቅሼ አይገባትም። አመመኝ እያለች ሀብ ነግሮታል። አሟታለች ልጅ መሄድ አለባት ትታከም። ምንድነው በዚህ ምሽት ይዛት ምትል? ምን አገባችሁ እናንተ? ሲጀምር ብሩክም አያገባ በቃ። እንደውም ማለት ነው ለጤንነቷ ካላሰብክ፣ ቅድሚያ ለደህንነቷ ካላሰብክ፣ እቺ ልጅ መጀመሪያ አእምሮን ነፍሰ ጡር ናት፣ ትጎዳለች፣ የሆነ ነገር ጭንቀት መኖር የለበትም ብለህ ካላሰብክ አንተም የራሱ ጉዳይ ለራስ ጥቅም። አንተ ገና ንጽህና ለሀይሚ ለማሳመን አይደለም ለተመልካች ለማሳመን ነበር ስትለፋ ስትወጣ ስትወርድ ነው። ምንም ችግር የለውም እቀበልሃለሁ ብለሽኛል ነበር ምናምን። ያኔ ያ ሌላ ይሄ ሌላ። እንደዛም ቢሆን እኮ አንተና እዩ ለአንዴና ለመጨረሻ ጊዜ አንተ ለህፃኗ ማድረግ ያለብን ነገር አድርገ፣ እዩ ደግሞ በቃ እውነት አለኝ ያለችው ነገር ቢወጣም ለአንዴና ለመጨረሻ ጊዜ እንድትፋቱ ለአንዴና ለመጨረሻ ጊዜ እንዳትገናኙ እንጂ እንዲህ በየሰዓቱ በየወቅቱ በየጊዜው እየጠራችሁ እያመጣችሁ ሀይሚን ስቃይዋን ሲኦል በቃ ህይወቷን ሲኦል እንድታረጉባት አይደለም። ብሩክ ብትቀበልስ ስንት ነገር ተቀበለች አይደል እንዴ?
ትኖሪያታለሽ ምናምን ግዴታ የለባትም። ለነገሩ ወንዶች እኮ እግዚአብሔርን አንዴ ካስረገዙ በኋላ ምንም አይመስላቸውም። ሴት ልጅ የትም መሄጃ የላትም ተብሎ የፈለጋችሁትን በሉኝ። 99% የኢትዮጵያ ወንድ አንድን ሴት ልጅ አስረግዞ ማለት ነው አስረግዞ መድኃኒዓለም ላይ የትም አትሄድም ነው የሚለው። ከተሳሳትኩ አርሙኝ። የትም አትሄድም ነው የሚለው። እንደፈለገ ነው የሚጫወትባት እንደፈለገ። መጀመሪያ ፍቅሩን የተቀበለችበት ቀን፣ ከዛ ደግሞ በትዳር የተሳሰረችበት ቀን፣ በተለይ ደግሞ ልጅ አረገዝኩ ያለች ቀን ደግሞ እንደፈለገ ጥባጥቤ ነው የሚጫወትባት። ብሩክ ሀይሚ ላይ ይጫወታል ይቀልዳል ማለት አይደለም። ግን ደግሞ ዛሬ ያየሁት የተረዳሁት ለሀይሚ ጤንነት ለሀይሚ ደህንነት ሳይሆን በቃ ግዴታ ተቀበኝ ነው። ጤንነቱ አይቀድምም እንዴ? ምንድነው የሆንሽብኝ? እቅፍ አታረጋትም እንዴ? ሀይሚዬ ተረጋጊ። በቃ መሄድ ካለብን አብረን እንሄዳለን። ይህን ችግር እንጋፈጠዋለን። ከሀይኔ እንድትርቂ አልፈልግም። 2 ነፍስ ነሽ አይልም እንዴ? በዚህ ልክ ከአሰን ጋር ድብድብ። እናንተ የማን ካራቲስት ናችሁ እናንተ? ምድረ ዱዞች ሁላችሁም ዱዝ። እዚህ ወንድ የተሰበሰባችሁ ዱዞች የፈለጋችሁትን በሉ። ሀይሚዬ ብቻ ደህና ትሆን። እግዚአብሔር አምላክ ሀይሚዬን ጠብቆ በሰላም ያሳድራት። ሌላ ነገር አልናገርም። ነገ በሰላም ያገናኘን። ሀይሚዬ ሰላም ሆና ሀይሚዬ ደህና ሆና ያገናኘን። ብሩክን ተናገርሽ ምናምን ትላላችሁ፣ እናገራለሁ። አሁንም ስህተቱን የማያርም ከሆነ አሁንም በሱ ምክንያት እንዲህ ስንቴ ነው የወደቀችው? ስንቴ ነው ፌንት የበላችሁ? መድኃኒዓለም ምን ብላችሁ አትናገሪ ነው? እናገረዋለሁ። ደህና አድርጌ ነው የምናገረው። ታዲያ ፈጣሪ ትዕግስቱን ስጠኝ። እኔ ከዚህ በላይ ምንም ማውራት አልፈልግም። ጨርሻለሁ። ለሀይሚዬ ጸሎትና ዱዓ አድርጎላት በቃ ከዚህ በላይ እኔ ምንም ማለት አልችልም። በእውነት ልቤ የበርለስ የሴት ልጅ ስቃይዋ መስማ በእውነት መቼ ረፍ ብላ በቃ ህይወት እንደምትኖር በእውነት በወሊድ ምክንያት ተሰቃይታ፣ በእርግዝና ምክንያት ተሰቃይታ፣ በወንድ ተሰቃይታ፣ በምቀኛ በሸረኛ በወረኛ ተሰቃይታ በቃ ሲኦል እኮ ነው ህይወቷ። እግዚአብሔርን ኧረ ፈጣሪ ወይም እንደው ብናታችሁ እንደው ሀይሚዬ ብቻ ደህና ሁኚ። አንቺን ደህና ሆኗል ፈጣሪ ወይ ነገ ነግቶ ሰላም መሆኗን ያሰማኝ። እሱ ይጠብቅሽ የኔ ቆንጆ። ማንም ተከላካይ የለሽ ማንም። ከዚህ በላይ አልችልም።